በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 5 በዚህች ቀን በከሃዲው ኡልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ አረፈ። ይህም ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ ያበራ ለንጉሥ ቆስጠንጢኖስ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከማመኑ በፊት በተገለጸለት ጊዜ ይህ ቅዱስ አውስግኒዮስ ወደ ንጉሡ ቀርቦ እንዲህ አለው። ይህ ለክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶችን ታሸንፋለህ። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስም በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትንም ስልጣን አቁሞ ከፍ ከፍ አደረገ። ይህም ቅዱስ አውስግኒዮስ እድሜው 110 ዓመት እስከሆነው ከቆስጠንጢኖስና ከልጆቹ ዘመነ መንግስት በኋላም እስከ ከሃዲው ኡልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያ ወዲህ ሲመላለስ ሁለት ሰዎች እርስ በርሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸውም ሰላም ሊያደርግ ወዶ አስታረቃቸው። ታረቃቸውም ደስታን አደረጉ። እርሱ የከበረ አረጋዊ ሰው ነውና። ከዚያም አንድ ክፉ ሰው ወደ ንጉሥ ኡልያኖስ ሂዶ ነገር ሰራበት። እንዲህም አለው፣ አውስግኒዮስ በራሱ ፈቃድ ገዥና ፈራጅ ዳኛም ሆነ። ንጉሥም ይህን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመ ማን ነው አለው። የከበረ አውስግኒዮስ መልሶ በነፍስህ በእጁ የተያዘች የእግዚአብሔርን አምልኮት ትተህ አንተ ለረከሱ ጣዖታት ለምን ሰገድክ? ካንተ በፊት የነበሩ ነገሥታትን ለምን አልተከተልካቸውም? እኔም እንዳንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ። ከልጆቹም ጋር ነበርኩ። ከእነርሱም ውስጥ እንዳንተ ያለ ጠባየ ክፉ የለም አለው። ኡልያኖስም በቅዱስ አውስግኒዮስ ላይ እጅግ ተቆጣ። ይሰቅሉትም ዘንድ በጎኖቹም ውስጥ መብራቶችን አስገብተው እንዲለበልቡ ታዘዘ። እርሱም ስለ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይህን ሁሉ ታገሰ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወታደሮቹም ሊቆርጡት በመጡ ጊዜ እስኪጸልይም ይታገሱት ዘንድ ለመናቸው። ጸሎቱንም ሲፈጽም የከበረች ራሱን ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውስግኒዮስ ለምስጢረ መስቀል ዘተርጎሞ አመ ቆስጠንጢኖስ ርእየ ማኅተበ ከዋክብት ቀዊሞ እምበላየ ጽድቆ ልሂቅና ወንበረ ርሳን ያድክሞ ምዕተ ወአስርተ ዓመተ መዋዕለ ሕይወቱ ፈጺሞ በእንተ ክርስቶስ ዘተመትረ ወካአ ደሞ። በዚህች ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛ ነው። የዚህም የአባ ማቴዎስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ሥራዎችም ፍጹማን የሆኑ ናቸው። የአባቱም ስም ስምዖን የእናቱም ስም በርባራ ይባላል። እግዚአብሔርም 2 ዘርን ሰጣቸው። የታላቁ ስም ያዕቆብ የታናሹም ማቴዎስ ነው። እነሆ ማቴዎስም በእናቱ ሆድ ሳለ የአቡፌስ አገር ኤጲስቆጶስ አባ ጴጥሮስ እናቱን አገኛት። ባያትም ጊዜ ከበቅሎው ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። እነሆ እንደ ወንጌላዊው ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ።
ከዚህም በኋላ በቅዱስ አቡፋና ገዳሙ ወዳለ ቆሞስ ወደ አባ አብርሃም ሄዶ የምንኩስና ልብስን እንዲያለብሰው ለመነው። እርሱም ከታላቅ ወንድምህ ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ቅዱስ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳሳት እንደሚሆን በእጆቹም ድንቆይ ተአምራቶች እንደሚደረጉ ነገረው። ወደ ወንድሙ ወደ ያዕቆብም ደርሶ እንዲመነኩስ ያሰናብተው ዘንድ ለመነው። አባበለውም። እምቢ ባለውም ጊዜ የአባ አሞኒ ወደሆነ ወደ ቶና ገዳም ሄዶ በቤተ ክርስቲያኑ ተማጸነ። መነኮሳቱም ወንድሙን በለመኑለት ጊዜ የወደደውን ያደርግ ዘንድ ተወው። በዚያንም ጊዜ ወደ ቅዱስ አቡፋና ገዳም ሄዶ አባ አብርሃም አመነኮሰው። ከመነኮሳትም ሁሉ እስከ አየለ ድረስ በጾምና በተጋድሎ በጸሎትም ተጋደለ። 1 ዓመትም ከሆነው በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና ብልህነቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶስም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋ በኤጲስቆጶሱ ዘንድ ኖረ። እድሜውም 18 ዓመት ሲሆን ሳይወድ በግድ ኤጲስቆጶሱ ቅስና ሾመው። ሰይጣንም ቀናበት። ፊቷንም እስካሳየችውና ለክፉ ፍትወት ሥራ እስከተናገረችው ድረስ በአንዲት ደምግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከተመኘ ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶሱም መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ወጋው። ብዙ የሆነ የኤጲስቆጶሱን መቀደሻ ልብሰ ተክህኖም አንስቶ በየጥቂቱ በምላጭ ቆረጠውና መልሶ ከቦታው አኖረው። በማግስቱም ኤጲስቆጶሱ አባ ማቴዎስን መቀደሻዬን ልብሰ ተክህኖ አምጣልኝ፣ ዛሬ እቀድስም ዘንድ አለው። ባቀረበለትም ጊዜ እንደ እንጨት ጥራቢ ሆኖ በፊቱ ወደቀ። ኤጲስቆጶሱም ተቆጥቶ ይህን የሰራ ማን ነው አለ። አባ ማቴዎስም እኔ ነኝ፣ አሁንም ወደ ቦታዬ ካላሰናበትከኝ በዚህ ቦታ በዝሙት ከመወድቅ ከዚህ የበለጠ እሰራለሁ አለ። ከዚህም በኋላ በየቀኑ 300 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዳያድር በቤተ ክርስቲያንም ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች ስለርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶሱም ትዕግስቱንና ቅንነቱን ሰምቶ የፍትሃትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም ወጥቶ መነኮሰ። ሰይጣንንም እስካሸነፈው ድረስ ተጋደለ። አባ ማቴዎስም ወደ አባ አንጦንዮስ ገዳም ሄዶ በዚያ እየተጋደለ ብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌልን ሲያኖር በእጁም መክፈቻን ሲሰጠው ራእይን አየ። አባ ያዕቆብም በነቃ ጊዜ ይህን ራእይ ለአባ ማቴዎስ ነገረው። ከዚያን ጊዜም ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ አየው። በታናሽ ሕፃንም አምሳል በጻሕል ውስጥ ተኝቶ ነበር። ህብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህንንም ራእይ ለማን አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህንን የሚገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲትም ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ ህብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለኛ ለሰው ልጆች ይህን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባሃል አለ። አባ ማቴዎስም ይህን ባየ ጊዜ የብረት ችንካር አመጣ።
ተልቶ ከርሱ ትል እስኪወጣ ድረስም በጉልበቱ ውስጥ በአርብ ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሄዶ አብዝቶ እየተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የሚያይ ሆነ። ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያይ ሆነ። ከዚህ በኋላ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ያለ ውዴታው ይህን አባት ሾሙት። እምቢ ባላቸውም ጊዜ ጠባቂዎችን በላዩ አደረጉ። በማግስቱም ሊቀ ጵጵስና እንደሚገባው ያዩትን ራእይ ኤጲስቆጶሳት ሁሉም ነገሩት። አባ ማቴዎስም እንደማይተው ታውቆ በስውር ምላጭ ወስዶ ምላሱን ጎትቶ ቆረጣት። በዚያችም ሌሊት እመቤታችን ቅድስት ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱን እንደ ቀድሞ አድርጋ መለሰችለት። ወደ እስክንድርያም ወሰዱት። በነሐሴ 16ም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ሊቀ ጵጵስና በሾሙ ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይም ያደርጉ ዘንድ የወንጌላዊው ማርቆስን ራስ አመጡ። እርሷም ወደ ላይ በረረችና አፉን ሳመች። ከዚያንም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በአርብና በረቡዕ ቀን ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድሙ ድማስፈሬ ነግሶ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባት ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታንንም በማስነሳት በዘመኑ ብዙ ድንቅ ተአምራትን አደረገ። በዘመኑም ከምስር ስልጣን ክፉ ሹም ተሾመ። ሊቀ ጳጳሳት ማቴዎስንም አስቀድሞ የሌለ ግብርን ሊቀበለው ሽቶ ግድ አምጣ አለው። በከለከለውም ጊዜ ታላቅ የሆነ ድብደባ እንደበደበው ተሸክመውም ወደ ቤት ወሰዱት። በዚያችም ቀን ከዚህ ዓለም ጻር ታሳርፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻ አትዘን፣ ከ8 ቀንም በኋላ ታርፋለህ ብላ ነገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን ሕዝቡንም ሁሉ አስጠራቸውና የዕረፍቱን ቀን ነገራቸው። የሃይማኖትንም ነገር መከራቸው፣ ባረካቸውም። ከዚህም በኋላ ጊዜው ደርሶ ሕማሙ በጸናበት ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱንም ተሳልሞ ሳማት። ፊቱንም በመስቀል ምልክት አማተበ። ክርስቶስን የሚያምኑ ምዕመናን ያሉበትን ሀገር ሁሉ ባረከ። በእሑድ ቀንም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለማቴዎስ እምካላኒሁ ዘተበጻ ሶበ ክብረ ዓለም ጸላ ምክረ ማርያም ድንግል እንዘይሰም ሰሚያ እንተ መተረ ልሳኖ አበላዊሁ አግባ አመምኔሁ ቅበባ ፈውስ ተቀባ። በዚህችም ቀን የአሬውኔዎስ የሌሎችም የሴቶችና የወንዶች የሮማዊው ለንጊኖስ አባ አርሳኒን የጎበኘው የእስክንድርያ የአውሲያም መታሰቢያቸው ነው። በረከታቸውም ለዘላለሙ በሁላችን አድራ ትኑር አሜን። ሰላም ለአውሲያ እንተ ተመይጠትም ካዳም እግዚአብሔር ጊዜ ፈቀዳ አማዝዋ ላቲ ዋቅረብዋ ለፍዳ ሶበከላ ማይከሎሙ ፈረሰ ቴዎድሮስ ወልዳ ማይበራ ጋንን ተዘሩ ወጎዩ ማውዳ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። በዚህችም ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያ ነው። በዚህችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ሆነ። በዚህችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት አባ ወርኪያኖስ አረፈ። በዚህችም ዕለት የከበረና ታላቅ የሆነ አባት የቂሳሪያ ኤጲስቆጶስ ባስልዮስ አረፈ።
በዚህችም ቀን በበረሃ 60 ዘመናት የኖረ አባ ሙሴ አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሌታ ዘኪራ ይላፈ ለተጠምዱከ ዘልፈ ለላነብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባዝ ክቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት